የት ነው የተጣደፍክ ሄድከው? አንድ አስፈላጊ የስራ ቀጠሮ ነበረብኝ። ለዛ ነው። በቃ ጽዬ ትምጣና አንድ ሊወክ እናደርጋለን። ሰሞኑን በስራ ተጠምደሃል። ስልክ ስጠራ እኮ ቻው ሳትለኝ ነው የወጣው። አዎ አስቸኳይ ስለሚሆን እኮ ነው። ለዛ ነው ካልክ እሺ። ብቻ የሆነ ወጥመድ ውስጥ እንዳትገባ ተጠንቀቅ። ታስቢ ነው ጨርቃ ልጅት ላኔስ አንቺ እኮ አልጠየቅሽኝም እትዬ። እባክሽ መልስ አትስጪኝ እንዴ! ጭራሽ ደግሞ ውሃ ብዬ እስክጠይቅሽ ትጠብቂ ነው እንዴ? ውሃ ብዬ መጠየቅ የለብኝም። እሺ ይቅርታ፣ አሁን አመጣለሁ። ቶሎ በይ ግቢ፣ ይዘሽልኝ ነይ። ሂጂ ቀጥ ከዚህ ጋር። እሺ ስሚ ልጅት፣ አንደኛ ነገር እዚህ ምንም አታረጊም። ያለሽው ለስራ ነው። ስለዚህ አርፈሽ መቀመጥ ካለብሽ ቁጭ በይ፣ አሊያ ጥርግ ብለሽ እቃሽን ይዘሽ ውጪ። ምን ማለት ነው እንዴ? ይፍራታለት እስኪያልፍ ድረስ እቅዳችን እስኪሳካ እዚህ ሁኚ ብለኸኛል ነበር እንዴ? ታዲያ እሱን ካልሽ አርፈሽ አትቀመጭም? ምንድነው ልጅቷ ላይ እንደዚህ የሚያደርግሽ? ቆይ ምን ታርግሽ እሷ? ክፈቹ አንቺ ጉደኛ! እኔ እኮ መጀመሪያም ተናግሬ ነበር። ይሄው እጅ ካፍ እንዲያስኩሽ። በይ ክፈቹ! ጸጉርሽን ሳልጨው ክፈቹ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። ደህና ናችሁ ወይ? እንኳን ደህና መጣችሁልኝ ቤተሰቦቼ። ሐረግ ድራማ እንግዲህ በባለፈው ክፍል ላይ ጽዮን አረገዝኩ እያለች ትገኛለች። እንግዲህ የጽዮን እርግዝና ከየት ነው የመጣው? በጣም የሚያስገርም ነገር ነው። እሷ ግን አንድ ነገር ብቻ ነው የጠረጠረችው። ትክክል ግን አትመስለኝም። በዛ ላይ ደግሞ እንግዲህ ሌላ ህመም ኑሮባት ሐኪም ቤት ሄዳ የተሳሳተ መረጃ ተሰጥቷት እንጂ በፍጹም ጽ እርጉዝ ናት ብዬ አላስብም። ነገር ግን በጣም የሚያከብራትንና የሚጠብቃትን እንግዲህ አቤልን በጣም ሳታስከፋው አትቀርም። የሆነ ጊዜ ካስታወሳችሁ እንግዲህ መንገድ ላይ ቆማ ነበረ ቢኒያም የደወለላት ሚሴጅ ልኮላት በዚህ ስልክ ቁጥር ደውዪ ቢኒያም ነኝ ለማረጋገጥ በዚህ ስልክ ደውዪ ብሏት ነበር። እሷ የምታውቀው እንግዲህ ቢኒያም እንደሞተ ነው። በእርግጥ ያፌትም እንደሞተ እያሰበች ነው እንግዲህ በህይወት እንዳለ ያወቀችው ከረፈደ በኋላ ነው። እና በዚህ የተነሳ እንግዲህ ቢኒያምን በህይወት አለ። እንግዲህ በጣም ብዙ ጊዜ ሰክራ ያኔ እሱ የሞተ ሰሞንና ወንድሟ የሞተ ሰሞን ልጅቷ ቤት ውስጥ ከማንም ሰው ጋር ተስማማም ነበር። ሰክራ ጥንብዝ ብላ ውጭ አምሽታ ነው የምትመጣው። እና በዛን ሰዓት እንግዲህ ቢኒያም ነበር በር ድረስ ይዟት የሚመጣው። ምክንያቱም ስክር ብላ ነፍሷን አታውቅም፣ እብድ ነበረች፣ ማንንም ሰው አታከብርም። እና በጣም የሚያስጠላ ጸባይ ነበራት በፊት ማለት ነው ጽ ያኔ እንግዲህ ቢኒያም ነበረ ራሱን ሸፋፍኖ ራሱን ደብቆ ወደ ቤት ሲያደርሳት ሲንከባከባት የነበረው። እናም በመጨረሻም እንግዲህ እሱ ነገር ደግሞ በጣም ቆይቷል። እሷም ከዛ ከመጥፎ ባህሪዋ ተቀይራለች ማለት ነው። ከዛ በኋላም እዛ ቦታ ሂዳ አታውቅም። እናም እንግዲህ ስትቀር ነው ቢኒያም ለእሷ ሚሴጅ ላከላት። በፊት እየመጣሽ እየሰከርሽ ቤት ማደርስሽ ጊዜ ናፍቆኛል። አሁን ግን ወንበሩ ብቻውን ያለው እና እኔም እዛ ተቀምጬ እየጠበቅኩሽ ነው ትመጫለች ብዬ፣ አንቺ ግን አትመጭም። ምን ነው አሁን መስከሩን ተውሹ እንደ የሚል ጽሑፍ ነበር የላከላት። እና እንግዲህ እሷም በዛ ስልክ ደውላ በዛ ላይ እንግዲህ ቢኒያም መሆኑን ሰምታለች። ድምፁን በሰማች ሰዓት እንግዲህ ራሷን ስታ የሰማችው ነገር የሆነ ህልም ስለመሰላት የራሱን የቢኒያምን ድምፅ ነበር የሰማችው። ያኔ ነበር እንግዲህ አቤል ከወደቀችበት ከአስፓልቱ ላይ አንስቶ ቤቱን የወሰዳት። ቤቱን ያደረችው ጠዋት በሰላም እንግዲህ ሲመጡ በሰዓቱ ሉሊት ደግሞ ኤፍራታ ወግታት በሞት አፋፍ ነበረች። እነ ኤፍራታ እነ ናታን ታስረው ነበር። ብቻ በጣም ብዙ ድብልቅልቅ ያለ ነገር ውስጥ ስለነበሩ ራሷን አላስተዋለችም ይመስለኛል። ከጥቂት ጊዜያት በኋላ ግን እንግዲህ እንደምታዩዋት የእርግዝና ምልክት የሚመስል ነገር ጽ ላይ እየታየ ይገኛል። ጽ በነገሩ በጣም ደንግጣለች፣ ግራ ገባት። ከማንም ሰው ጋር ምንም አይነት ንክኪ የላትም። ቢኒያምን በህይወት የለም፣ ይሄን ታውቃለች። እና እንግዲህ ጓደኛ ብላ ያዘችው አቤልን ነው። ግን የዛን ቀን ቤቱ ስላደረች የሆነ ነገር አድርጎኛን ብላ እያሰበች ነው። በሰዓቱ ራሷን ስታ ስለነበር ምንም የምታውቀው ነገር የለም።
እናም እንግዲህ ሐኪም ቤት ድረስ ሂዳ እርጉዝ ነች ተብላለች። ይሄ በጣም ከባድ ነገር ነው። እኔ ግን እውነት እርጉዝ ከሆነች ሊሆን የሚችለው ከቢኒያም ነው። እንግዲህ ያው በሰከረች ሰዓት እንግዲህ ከእሱ ጋር የሆነ ነገር አድርጋ ካልሆነ እሱ ምክንያቱም ሁል ጊዜ ካጠገቧ አይለይም ነበር። እሷ ሞቷን ብላ ብታስብም እሱ ግን ይጠብቃት ነበረ። በሱ ምክንያት እንደዛ እየሰከረች እና ራሷን ጥንብዝ አድርጋ ራሷን ጠልታ በጣም ስርዓት አልበኛ ሆና ባነበረችበት ጊዜ እንግዲህ እሱ ከጎኗ ነበረ። ታዲያ ሽብፂ ከማን ያረገዘች? ትንሽ ግራ የሚያጋባ ነገር ነው። ያለዛ ግን የሕክምና ስህተት ነው ሊሆን የሚችለው እንጂ የምር አርግዛ አይመስለኝም። ነገር ግን አሁን ላይ እንግዲህ ጣቷን እየጠቆመች ያለችው አቤል ላይ ነው። ያኔ ራሴን ስቼ ሳለው አንተ እኔን አስገድደ ደፍረኛ ብላ ነው እያሰበች ያለችው። እኔ ግን አቤል የፈለገ ተአምር ቢሆን እንደዚህ አይነት ነገር አያደርግም። ሲጀምር ጽዮንን በጣም ነው የሚወዳት። በዛ ላይ ናታን ወንድሟን በጣም ነው የሚፈራውና ምን ያክል ቢዳፈርና ከንቱ ፍጥረት ቢሆን እንደዛ ያደርጋል? በፍጹም። እኔ እንደሚመስለኝ ከሆነ ግን የሕክምናው ወረቀት የሌላ ሰው የተሳሳተ የተሰጣት ይመስለኛል። በፍጹም የሱ አይመስለኝም። እናም እንግዲህ አቤልን አሁን ላይ አንተ ነህ እንደዚህ ያደረግከኝ ብላ በነገሮች በጣም ችግር ውስጥ ነው ያለችው። በዛ ላይ ወንድሜ ከሰማይ ገለኛም ብላም በነገሮች በጣም በመፍራት እያለች እንግዲህ ነገር ግን ለኤፍራታ ሄዳ ነግራት ነበረ። ለኤፍራታም ያለውን ነገር ሁሉ ሳታስቀር ነው የነገረቻት። በሰዓቱ ቢኒያምን የሚመስል ድምፅ የሰማው መስሎኝ ድምፁን የሰማው ስለመሰለኝ ራሴን ስቼ ነበር። እናም ማውቀው ታሪክ የለም ከዛ በኋላ እያለች ነው። እናም ኤፉም እንግዲህ ነገሩ እውነት እንደዛ ነው የመሰላት። ይሄ ነገር ግን እመኑኝ የሕክምና ስህተት ባይሆን ምን አለች በሉኝ። በፍጹም አቤል እንደዛ አይነት ነገር ሊያደርግ አይችልም። ሌላው እንግዲህ የዛን ጊዜ እንግዲህ ሉሊት ልጅሽን የገደለው ቃል ነው ብላ ኤፍራታን መጀመሪያ እንግዲህ ያኔት ነበረች ልጅሽን የገደለችው ሉሊት ናት በማለት እርስ በርስ የቤቱም እንዳለ አፋይታቸው ነበረ። በሰዓቱ ኤፍራታ ደግሞ በስሜታዊነት ተነስታ እንግዲህ ሉሊትን ስትወጋት አይተናል። ሉሊት ከዛው ከሕክምና ሳትወጣ ገና ሳታገግም ደግሞ ሉሊት ተነስታ ደግሞ ቃል ነው የገደለው ስትላት አሁንም እሱን ሄዳ ደግሞ ሌላ የመግደል ሙከራ ስታደርግ እያየናት ነውና አይኖ በጣም ተጎድታ ሊሆን ይችላል። ግን በዚህ መጠን ግን ነገሮችን አለማገናዘብ ምን ያክል ዋጋ እንደሚያስከፍል ከኤፍራታ መማር እንችላለን። ያኔት እንግዲህ እዛ ቤተሰብ ላይ ትልቅ ወጥመድ እያጠመደች ትገኛለች። ያኔት የናታንና የፂ እህትና ወንድሞቿ ናቸው ማለት ነው። በጣም ነው የሚገርመው። የናታንና የፂ ቤተሰቦች በጣም የሚገርሙ ጉዶች ናቸው። እንግዲህ ጉዳቸው ለልጆቻቸው ተርፈዋል። እንደምታዩት እንግዲህ ያፌት የእነሱ ወንድም እንደሆነ ሳያውቁ በጣም ብዙ ነገር በጣም ብዙ ስቃይ አድርሶባቸዋል። እንደምታውቁት ኤፍራታን ነጥቆታል። በጣም ብዙ ነገር አድርጎታል። ቤታቸውን ነጥቋቸዋል። እና ይሄ ሁሉ ነገር የሆነው በቀል ነው። ምክንያቱም ያፌት የናታን የአባቱ ልጅ ነው። እናም ያፌት እናቱ የሞተችው በገንዘብ ችግር ምክንያት ነው። እንግዲህ የናታን አባት በጣም ሀብታም ነው። በዛ ላይ ያፌትን አላሳደገውም አላውቅም ብሎ ክዶ ማለት ነው። እና እናቱ ገንዘብ በማጣት በህመም ነው የሞተችበት። አስተዳደጉ በጣም መጥፎና ጥሩ ያልሆነ ስለነበረ ልክ ሲያድግ በቀለኛ ነው የሆነው። እንደዛ ያደረጉትን ሰዎች ደግሞ ልጆቻቸውን እንዴት ሲበቀላቸው እንደነበር አይታችኋል። እና የገዛ ወንድሞቹን እንዴት ሲያሰቃይ እንደነበረ እንግዲህ ያያችሁት ነው ሁላችሁም። እና በጣም በሚገርም ሁኔታ እንግዲህ የያፌት ታሪክ በፍቅር ተቋጭቷን በመጨረሻም በፍቅር ቢዘጋም ግን ሌላ ደግሞ ጉድ መጥተዋል። እሱም ያኔት ነች። ያኔት የፂና የያፌት እንዲሁም ደግሞ የናታን እህት ናት። እህትና ወንድሞቿ ናቸው። በጣም ይገርማል። የሚገርመው ነገር ግን እሷም ራሷ ደግሞ ለበቀል ነው የመጣችው። እነሱን መበቀል ትፈልጋለች፣ እህትና ወንድሟን ማለት ነው። እና ምን አይነት ያልታደሉ ልጆች እንደሆኑ አስቡት። ምን ያክል ቤተሰቦቻቸው በተለይ አባታቸው ምን ያክል መጥፎ ሰው እንደሆነ በዚህ ማየት ትችላላችሁ። በዛ ላይ ደግሞ ናታንን በጣም በልጅነቱ ያሰቃየው ነበረ። ናታን እኮ አሁን ነው ኮንፊደንስ ያለው ሰው እና በራስ መተማመን ያለው ሰው በራስ መወሰን የቻለው እንጂ ኤፍራታን እስከ ማጣት ድረስ የደረሰው በእህቱ ምክንያት ነው። ማለት ቤተሰቦቹ እንኳን ባይኖሩ እህቱ ትቆጣጠረው ነበረ፣ ታናሽ እህቱ። ለምን አባቱ ሲያሳድገው አሰቃይቶት ነበረ። ከልጆች ጋር እንዳይጫወት ብቻውን የሆነ ክፍል ውስጥ ይቆለፍበታል። ምግብ እንዳይበላ እንዴት እንደሚያሰቃየው አባቱ እንደ ውሻ ነበር የሚያደርገውና
ምንም አይነት ሀሳብ የመስጠት መብት አልነበረውም ሲያድግ እና እንግዲህ እንደዛ ሆኖ አድጎ ልክ ሲያድግም እህትየዋ ደግሞ ጽዮን አባቷ ልጁ ወንድሟ ላይ የሚያደርገውን ነገር እያየች ስላደገች ልክ ስታድግ ወንድሟ ላይ እሷ ራሱ ሰለጠነች እና እሱ ምንም አይነት በራሱ እንዳይወስን ንቀቷ እሷ ብቻ ለሱ ህይወት ራሱ እንትን የምትለው እሷ ሆና ነበርና አይታቸዋል። እንግዲህ ይህ ደግሞ ተጽዕኖ ያሳደረበት አስተዳደጉ የአባትየው ስራ ነው። አባትየው ይጨቁ ነው ያሰቃየው ስለነበረ እሱም ልክ ሲያድግ ያ አይነት ጸባይ ይዞ ነው ያደገው። ምንም አይነት ነገር መከራከር እምቢ ማለት አይችልም ነበረ። ጽዮን እንደፈለገች ታሽከረክረው ነበረ። ያሁኑን አያድርገውና ልክ ኤፍራታን ሲያፈቅር ግን ፍቅር ነው እንግዲህ ህይወቱን የቀየረለት። የሚገርመው ግን ያኔ እህታቸው ሆና ደግሞ አሁን ሌላ በቀል ይዛ መታለች። ቤተሰቡን እርስ በርስ ማባላት ማጣላት ትፈልጋለች። ያኔት መጀመሪያ ላይ ቃልና እህቱ ሀኒን ነበረ እህትና ወንድሞቿ መስለዋት ወደ እነሱ ህይወት የቀረበችው። በሚገርም ሁኔታ ግን እነሱ ናቸው ብላ ቀርባ ግን ቃልን በፍቅር ስታጠምደው ያየናት ነበር። ትንሽ ግራ የሚያጋባ ነገር ነው። እንዴት ነው ወንድሟ የሆነን ሰው በፍቅር ስታጠምደው አፈቀርኩ ሞትኩልህ ብላ መጀመሪያ ሆን ብላ ነው ወደ ህይወታቸው የሄደችው። ግን ከዛ ደግሞ እንዳፈቀረችው ጭራሽ መድኃኒት ሁሉ የእንቅልፍ መድኃኒት ሰታ አብራ ሁለተኛ ሁላ ነበረ። ከኔ ውጭ ለማንም አትሆንም ስትል እያየናት ነበረ። ምን ለማለት ፈልጋ ነው? ትንሽ ግራ ያጋባል። ይህን ነገር ረስተውት መሰለኝ። ያኔት መጀመሪያ ላይ አንተና እህትህ ነበረ እህትና ወንድሞች የመሰላችሁኝ፣ ነገር ግን የተሳሳተ መረጃ ተሰጥቶኝ ነው እያለች ነው። ትንሽ ግርምትን ይጭራል ማለት ነው። ምናልባት ይህን ፓርት ረስተውት ከሆነ መጀመሪያ ላይ እሷ ግን ቃልን አፈቀርኩ ሞትኩልህ ስትል ነበረ። እናም እንግዲህ ያኔ ልጅሽን የገደለችው ሉሊት ናት ብላ ኤፍራታን ከቤቷ ቢላ ይዛ እንድትሄድ ካረገች በኋላ ቤታቸውን ስትጎረጉር ነበረ የአባታቸውን ፎቶ ያገኘችው። የእርሷን አባት የሆነ ሰውዬ ማለት ነውና ወደ ህይወታቸው የመጣችው ለበቀል ነው። እንግዲህ ምን ልታደርግባቸው እንዳሰበች ባላውቅም አሁን ላይ ከቃል ጋር ሆና እነሱን መበቀል እፈልጋለሁኝ፣ አንተ ደግሞ ኤፍራታ ለግል ማድረግ ትፈልጋለህ፣ ስለዚህ አብረን እንስራ እያለችው ትገኛለች። ለዛም እንግዲህ እሱ ቤት ውስጥ ነው የምትኖረው። ናታን ደግሞ ቃልን እየተከታተለው ይገኛል። እዚህ ቀደም ካያችሁ ቤቱ ድረስ ሂዶ እንደደበደበው እናስታውሳለን። አሁን ላይ ግን ጭራሽ ቤት ውስጥ ሰራተኛ መስላ ሰላይን ቤት ውስጥ አስገብቷል። እንደምታውቁት ያኔት ሁሉን ነገር ተጠራጣሪ ሴት ናት። እናም ሰራተኛዋ ከመጣች ሰዓት ጀምሮ እያሰቃየቻት ትገኛለች። ሰራተኛዋ የሆነ ተልእኮ አላት። ተልካ ነው በእርግጠኝነት እዚህ ቤት የመጣችው በማለት ሰራተኛዋን እንግዲህ ቁም ስቅሏን ስታበላት እያየን ነው። ቃል ደግሞ በፍጹም አልጠረጠረም። እንደውም ለሰራተኛዋ በጣም ክብር አለው። እሷ ግን አውሬ ሆና ልትበላት ትደርሳለች። እዛ ቤት ግን እንድትቆይ የፈለገው ናታን ነው። ቃልን እንድትሰልልለት እያንዳንዱ ህይወቱ፣ ዘመዶቹ፣ ቤተሰቦቹ ማንነቱን ሁሉ ማወቅ ይፈልጋል። ስለዚህ ሰራተኛ አድርጎ ቤት ውስጥ አንዲት ልጅ አስገብተዋል። እንግዲህ ናታን ይሄ ነገር ይሳካላት ይሆን? ምክንያቱም ደግሞ ቃል አሁን ላይ በኤፍራታ በልደቷ ቀን ልጇን ሊሰጣትና ከባሏና ከልጇ እንድትመርጥ ሊያደርጋትም እንደሆነ እዚህ ቀደም አስጠንቅቋታል። ለዛ ቀን ለምሰጥሽ ስጦታ ተዘጋጂ፣ በጣም ትልቅ ስጦታ ነው፣ በህይወትሽ ትልቁን ምርጫ የምትመርጭበት ቀን ነውም ብሏታል። ስለዚህ ቀድሞ ናታን የሰውየው እርምጃ ካላወቀ ህይወታቸውን በድጋሚ እሱም ሊያበላሽ ይችላል ብዬ አስባለሁ። እና ውድ ቤተሰቦች እንግዲህ ሐረግ የጽዮን እርግዝና ግን የሆነ እንቆቅልሽ የሆነ ነገር ነው። በእርግጠኝነት የሕክምና ስህተት ሊሆን ይችላል እንጂ ሌላ ምንም ሊሆን አይችልም። እሷ ግን አሁን ላይ አቤል ነው ብላ እንግዲህ አቤልን እያሰቃየችው ትገኛለች። አቤል ግን የኔ ያደርጋን ብዬ አላስብም። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ዛሬ የሐረግ ድራማ ክፍል 182 ይህን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።